ጤና ይስጥልኝ የአዲስ አበባ ተከታታዮች እንዴት ከረማችሁ? ባላችሁበት ጤና ይስጥልኝ እላለሁ። ዛሬ ልዩ ቀን ናት። እንግዲህ ቴዲ አፍሮ ከ8 ዓመት ቆይታ በኋላ ኢትዮሪካን ለቆልናል። በጣም የሚገራርሙ ዘፈኖች ሰምቻለሁ። እንዴት ነበረ? አዳመጣችሁት ወይ? የትኛው ዘፈን ተመቻችሁ? እስቲ አስተያየታችሁን ስጡኝ። እኔ እንኳን አንዳንድ አዳዲስ የተሰበሩ ሪከርዶች ስላሉ እነሱን ሼር ላርጋችሁ ብዬ ነው የመጣሁት። እንግዲህ ዘፈኑ አልበሙ የተለቀቀው ወደ ሳፊ 8 ሰዓት ላይ ነው። ትራክ 18 ነበር መጀመሪያ የተለቀቀው። ከትራክ 18 ወደ 1 ነው የሄደው። የመጀመሪያው ትራክ ጀምበር የሚለው ሙዚቃ በ3 ሰዓት ውስጥ አዲስ ሪከርድ ሰብሯል። እሱም ከ1 ሚሊዮን እይታ በላይ አግኝቷል ማለት ነው። እኔ ይህንን ቪዲዮ ስቀርጽላችሁ 1 ሚሊዮን 54,000 አካባቢ እይታ አግኝቷል። ይህም እንግዲህ በሀገራችን የሙዚቃ ታሪክ አዲስ ሪከርድ ነው ማለት ነው። ብዙ ጊዜ 24 ሰዓት ይፈጅ ነበር፣ 1 ቀን ይፈጅ ነበር 1 ሚሊዮን ለመግባት። ቴዲሻ እንግዲህ በ3 ሰዓት ውስጥ ሪከርዱን ሰብሮታል ማለት ነው። እጅግ አነጋጋሪ የሚሆነውም ዘፈኑ ይሄ ዳስታል የሚለው ነውና በደንብ አድርጎ ነው ያውን ወቅታዊ ሁኔታውን የገለጸበት። እንደው አንድ ስንኞቹን ባነብላችሁ ደስ ይለኛል። ያው ምሰሶው ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል፣ ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በእሳት እንዴት አቀርቅሬ ባንዲራዬን ላንሳት። አዲስ አበባ አዶ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ይላል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ይላል ቴዲሻ። እዚህ ጋር እንግዲህ መጀመሪያ ላይ የነበረውን የዛሬ 8 ዓመት የነበረውን ድጋፍ ታስታውሳላችሁና ሁሉም እንግዲህ የዘር ፖለቲካ ይወገዳል ብሎ ያሰቡ ሁሉ ኢትዮጵያዊ በፍቅር የመጣውን ኃይል ተቀብሎት ነበር። ነገር ግን ከተገባ በኋላ እየሆነ ያለው የሆነውን ነገር ለእናንተ መግለጽ አይጠበቅብኝምና በመጀመሪያ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ይላል። እንግዲህ ስልጣኑን ከተፈናጠጡት በኋላ ወንበራቸውን ካጸኑ በኋላ ውለታ የዋለላቸውን ህዝብ ወደ ዳር ገፍተዋል እና ይህንን ነው በደንብ ዳስጣል ልቤ ይበለው ቴዲሻ የገለጸው ማለት ነው። ይሄ በጣም ዲፕ የሆነ ትርጉም ያለው ዘፈን ነው። ቀጥሎ የለቀቀው ሙዚቃ ስማ ራሴ የሚለው ነበረ። ትራክ 17 ማለት ነው። እሱም በሚገርም ሁኔታ በ3 ሰዓት ውስጥ ከ620,000 ሰው በላይ ተመልክቶታል። ወደ ጀምበር አንዴ መለስ ላድርጋችሁና ጀምበር ሙዚቃ ሲጀምር በምርቃት ነው የሚጀምረው። በጣም ደሳስ የሚሉ ድምጾችም አስገብቶበታል። ለምሳሌ ፀሐይ ደመቀች የሚለውም እሱም ገብቷል። እንደገና ደግሞ ኢትዮጵያ ትቅደም የሚለውም መዝሙር እሱም ገብቶበታል። ብቻ ካልሰማችሁት ገብታችሁ ስሙት። በጣም ድንቅ የሆነ ስራ ነው። ወደ ሁለተኛው ስማ ራሴም ስመለስ እንደዚሁ እንደነገርኳችሁ ከ620,000 ሰው በላይ እይታ አግኝቷል። ሶስተኛው ወይ ደግሞ ትራክ 16 ደግሞ የለቀቀው እሱ በ2 ሰዓታት ውስጥ 527,000 ሰው ተመልክቶታል። መርከብ የሚለው ሙዚቃ ማለት ነው። ይሄም በጣም ድንቅ የሆነ ዜማ ነው። ቀጥሎ የለቀቀው መሬማ ነው። መሬማም እንደዚሁ 524,000 ተመልካች አግኝቷል። መሬማ ደግሞ በጣም ደስ የሚል ሙዚቃ ነው። ትልቅ ትርጉም ያለው ነው። በተለይ ደግሞ አረብ ሀገር ላላችሁ፣ በአረብ ሀገር በተለያዩ ሀገሮች እየተሰቃያችሁ ላላችሁ ወገኖቻችን ዴዲኬትድ የሆነ ለዛ የተዘፈነ ዘፈን ነው።
እውነት እንባ ይመጣል ሲሰማ ማለት ነው። በጣም ድንቅ ዘፈን ነው። ትራክ 14 ዘጸዳል የሚለው እሱም እንደዚሁ በ2 ሰዓት ውስጥ ከ374,000 በላይ ተመልካች አይቶታል። ቀጥሎ የለቀቀው ቴዲሻ ትራክ 13 የአዞ እምባ ነው። የአዞ እምባ የሚለው እኔ በጣም ፋብራይት ይሄ ነው። በጣም ነው ስሜታዊ ሆኜ የሰማሁት። የአዞ እምባ ከ350,000 ሰው በላይ ተመልክቶታል። እንደውም መጀመሪያ ላይ ፌስቡክ ላይ ሼር አድርጌዋለሁ። በጣም ልብ የሚነካ ነገር ነው። እምባው ቴዲሻ እያየ የሚታየውን ነገር እያየ የሚሰማው የሚያለቅሰው ለቅሶ ለአንዳንድ ሰዎች የአዞ እምባ ቢመስልም እሱ ግን እምባዬ የአዞ እምባ አይደለም፣ ትክክለኛ እምባዬ ነው እየፈሰሰ ያለው ባሉ አንዳንድ ሁኔታዎች የሚል ሀሳብ ነው ያለውና በጣም አዳምጡት፣ ትወዱታላችሁ። እንደዚሁም ብልጭታ የፍቅር ዘፈን ነው። 258,000 ሰው በ2 ሰዓት ውስጥ ተመልክቶታል። በመስኮቱ 210,000 ሰው አካባቢ ተመልክቶታል። ትራክ 11 ማለት ነው። ታየኝ የሚለውም እንደዚሁ 151,000 ሰው ተመልክቶታል። ትራክ 10 ማለት ነው። እሺ ቢባል እንደዚሁ 159,000 ሰው ተመልክቶታል። የማረግ ጥግ ትራክ 8 ማለት ነው። እሱም 104,000 ሰው ተመልክቷል። ቲንታገው 88,000 ተመልካች ነው። ይሄ ወላይትኛ ነው። ከአስጌ ጋር ነው አብሮ የሰሩት። በጣም ደስ የሚል ነው። ጽዮን ሙሽራይም ትራክ 6 ማለት ነው። ይሄ ድብን ያለ የሰርግ ዘፈን ነው። ቤት ይታየኛል ሰርግ ላይ እንዴት እንደሚቀወጥበት በጣም ምርጥ ዘፈን ነው። ጽዮን ሙሽራይ ሰመመነን የሚለው ደግሞ ጉራግኛ፣ ይሄም በጣም የሚያምር ጉራግኛ ነው። ኢትዮጵያን በደንብ የሚያሞግስ ስለ ኢትዮጵያ የሚያወራ በጉራግኛ የተሰራ አዲስ አይነት ስራ ነው። የሚገርማችሁ ነገር እንትኑ ቪዲዮ እዚህ ጋር የሚያሳየኝ በ2 ሰዓት ውስጥ 60,000 ሰው ተመለከተው ነው የሚለው። ነገር ግን ከ40,000 በላይ ላይክ አግኝቷል እና አልጎሪዝሙ ራሱ ያው ግራ ተጋብቶ ነው መሰለኝ ዩቲዩብ ራሱ ትክክለኛ ቁጥሩን እያስቀመጠ አይደለም። በጣም የሰው ጎርፍ ስለነበረ በአንድ የታየውን እንትን እየለቀቀው አይደለም። ምክንያቱም 60,000 ሰው ተመልክቶት 40,000 ላይክ አያገኝም ቪዥዋሊ። ስለዚህ አይ ቲንክ ሞር ዛን 100,000 ሰው በላይ ነው የተመለከተው። ግን ለማንኛውም ወደ 60,000 ሰው አካባቢ በ2 ሰዓት ተመልክቶታል። ይሄን ጉራግኛ ዘፈን ማለት ነው። ትራክ 4 እንደዚሁ የፍቅር ዘፈን ነው፣ ተወዳጅ የሚል ነው። 42,000 ሰው ተመልክቶታል። ሳም ነው ትራክ 3 እሱም እንደዛው የፍቅር ዘፈን ነው። ኢቶሪካ አፍሪካ ቢት ያለው በጣም ደስ የሚል የአልበሙ መጠሪያ፣ እሱም እንደዚሁ ያው አፍሪካዊ ይዞታ ያለው ሙዚቃ ነው። ከዚህም ወደ 28,000 ሰው በላይ በአንድ ሰዓት ውስጥ ተመልክቶታል። 18 ትራኮች ናቸው። እንግዲህ አልጎሪዝሙን ግራ አጋብተነዋል ሁላ የዩቲዩብን። የዚህን ያህል ነው እንግዲህ የቴዲ አፍሮ ፍቅር። የኢትዮጵያ ሕዝብ ያከበረውን ያከብራል። በጣም ደስ የሚል ሪስፖንስ ነው የተገኘው። ከሰዋሰው ጋር የተፈጠረውን ታስታውሳላችሁ ሰሞኑን። ምንም ቢሆን የተለያዩ ነገሮች ቢሰሩም ያው ህብረተሰቡ ሁሌም ከቴዲ ጋር ስለሆነ በዚህ መልኩ አዳዲስ ሪከርዶችን መስበር ተችሏል ማለት ነው። ስለዚህ ጀምበር በዚህ ሰዓት በኢትዮጵያ ታሪክ በ3 ሰዓት ውስጥ የታየ የሙዚቃ ማለቴ ነው ከ1 ሚሊዮን ቪው በላይ ያገኘ አላቅም። ካወቃችሁ አሳውቁኝ። ግን ይሄ ነው የሚሆነው ማለት ነው። እንግዲህ ሰሞኑን እቺ ሳምንት በተከታታይ ስለ ቴዲ ሙዚቃ ወይ ደግሞ ሂስቶሪካል በመናስመልከተን የተለያዩ መረጃዎችን እናደርሳችኋለን። እንዴት አያችሁት አልበሙን? የት ሆናችሁ ነው የምትሰሙት? ጻፉልን። እናመሰግናለን። ጤና ይስጥልኝ። አዲስ አበቦች ነን።